የጥቁር ህዝቦች የነጻነት ተምሳሌት የጀግኖችና የኩሩ ህዝቦች ምድር የሀገር ሉዓላዊነትንና ሰላምን ለማስከበር በግንባር ቀደምትነት የሚሰዋ ሀገርን በጽኑ መሰረት ያቆመ የህዝብ ልጅ ያላት ሀገር ኢትዮጵያ ጠላትን በአስተማማኝ መልኩ በመመከት የሀገርን ዳር ድንበርና የህዝብን ሰላም ማስጠበቅ የሚችል ቁመና ላይ ያለ የሀገር ኩራት የኢትዮጵያ ሀገር መከላከያ ሰራዊት። መከላከያ ሰራዊት ማለት አገር ነው። መከላከያ ሰራዊት ካለ አገር ይጠብቃል፣ ሉዓላዊነትን ይጠብቃል፣ ዳር ድንበር ይጠብቃል። በህገ መንግስቱ መሰረት የሀገር ውስጥ ሰላም ያስከብራል። ይሄንን ስራ የሚሰራ ኃይል ከሌለ አገር አለኝ ማለት አይቻልም። አገር እንዳይኖረን የሚፈልግ ጠላት ነው። አንድ ሀገር በተለይ በአፍሪካ ውስጥ ከአፍሪካም በላይ በምስራቅ አፍሪካ ውስጥ ያለች 120 ሚሊዮን የተሸከመች ሀገር ሎ ኢንፎርስመንት ኤጀንሲስ መከላከያው፣ የደህንነት ተቋማት በጥቅሉ ፖሊሱ፣ መረጃ ተቋማት መጠንከር አለባቸው። ይሄንን የኢትዮጵያ ህዝብ በከፍተኛ ክብርና ፍቅር ማየት አለበት። ጠንካራ መከላከያ፣ ጠንካራ የደህንነት ተቋማት ካሉን እኛ ውስጥ ለውስጥ ላለን ሽኩቻ ብቻ ሳይሆን ሌሎች እንዳያስቡ ካሰቡም ደግሞ እንደ አባቶቻችን ሀገራችን ለማስቀጠል የሚያስችል አቅም ስለሆነ በአንድ በኩል ሎ ኢንፎርስመንት እናጠናክራለን፣ በሌላ በኩል ልማት እናጠናክራለን። ልማቱም ብዝሃ ዘርፍ ነው። ሎ ኢንፎርስመንት ምን ገነባው አቅምም ብዝሃ ዘርፍ ነው። ይሄን በማስተናሰል የጸናች የበለጸገች ለብዙዎች የምታጓጓ ለዜጎቿ ደግሞ የኩራት ምንጭ የሆነች ኢትዮጵያን ለልጆቻችን እናስረክባለን። የአንዲት ሉዓላዊት ሀገር የጀርባ አጥንት የሰላሟ ዋስትናና የህልውናዋ የመጨረሻው ምሽግ የሆነው የሀገር መከላከያ ሰራዊት በህብረ ብሔራዊነት ተደራጅቶ በቴክኖሎጂና በትጥቅ ዘምኖ ጠንካራ ሰራዊት በመገንባት የኢትዮጵያን የግዛት አንድነት በመጠበቅ በሀገር ውስጥና በአህጉር አቀፍ ደረጃ የሰላም አስከባሪነት ሚናውን በመወጣት ላይ ይገኛል። ሀገራችንም ያው በስም ደረጃ ነው እንጂ ይህን ያህል የሀገራችን ክብር ከፍቷ ታሪኳ ምን ድረስ ነው የሚለውን አናውቅም ነበር። እኔ በራሴ ማለት ነው። እዚህ ከመጣሁ በኋላ ግን አገሬ ኢትዮጵያ መሆኗን ብቻ በስም ሳይሆን አገሬ ምን አይነት ታሪክ እንደነበራት፣ ወታደራዊ ታሪክ አባቶቻችን ለዚህ ሀገር ምን አይነት ዋጋ እንደከፈሉ፣ ምን አይነት ሀገር እንደሆነች ያንን በተሰጠን ትምህርት መሰረት የሀገር ፍቅሬ እንዲጨምር ሆኗል። ያም ደግሞ አባቶቻችን ለኛ የከፈሉትን መስዋዕትነትና ምን ያህል ዋጋ ከፍሎ እንዲያቆዩ ስለተማረን በዛ ልክ እኔም ደግሞ በአባቶቻችን ታሪክ ልክ በምችለው አገሬ ለማገልገልና ለመጠበቅ በተሰጠኝም ስልጠና አንፃር ዝግጁ ነኝ። እዚህ ውትድርና ከመጣው በኋላ ደግሞ ብዙ አይነት ቋንቋ ነው አሁን በራስም የለመድኩት ያለው። ሸምበሎ ውስጥ ኦሮሞኛ ተናጋሪዎች አሉ፣ አማርኛ ተናጋሪዎች አሉ። ስለዚህ በደቡብ ውስጥ ብሔር ብሔረሰቦች ውስጥም የተለያዩ ቋንቋ የሚናገሩት አሉ። ከነሱም ጋር ቀረብ ብለን እኔ የነሱን እነሱ ደግሞ የኔን የተለዋወጠን የተዋወቀን የተቀራረበን ስለ ኢትዮጵያ አንድነት ስለ ኢትዮጵያ አቀማመጥ ብዙ ነገር ተረድተናል ማለት ነው። ውትድርና ላይፍ በይዘባይ በጣም ደስ ብሎኛል። በጣም ያስፈልጋጊ ነውና ኢትዮጵያ ወጣት ሙሉ በሙሉ ውትድርና ህግና ደንቡን እንደውም ቢማር ደስ ይለኛል። ውትድርና ያው የልጅነት እድሜ ነበረ። ከሰሜኑ ውጊያ ጀምሮ ለመግባት ጥረት አድርጌ ነበርና በዛ ሰዓት ደግሞ አንደሬጅ ስለነበርኩኝ ያኔ ስለማይፈቀድ አሁን እድሜ ሲደርስ ውትድርናን ተቀላቅያለሁ ማለት ነው። አባቴ ከድሮ ጀምሮ ስለ ሀገር ይነግረኝ ነበረ፣ ስለ መከላከያ ሰራዊት። ከሳምንት እሁድ ላይ 4 ሰዓት ያው ቴሌቪዥን ፕሮግራሙ ያመልጠኝ ነበረ። እሱን በፍቅር እከታተለው ነበረ ዲዮ እስኪደርስ እና ስለ ሀገሬ ሲነግረኝ ስለ ሀገሬ አካባቢ ስለ ሀገሬ ስለ ሰራዊቱ እየነገረኝ ስላደኩኝ እና ፍቅሩ ጸንቶብኝ ያው እዚህ ገብቻለሁ ማለት ነው። ሀገር የትውልድ ቅብብሎሽ ውጤት ናት። ያለፈው ትውልድ ያቆየውን ታሪክ የአሁኑ ትውልድ በደምና በላቡ ጠብቆ ካላስቀጠለና ሰላሟን ካላረጋገጠላት የትናንቱ የአባቶች ተጋድሎ ትርጉም አልባ ሆኖ ይቀራል። ይህንን እውነታ ጠንቅቀው የተረዱ የኢትዮጵያ ውድ ልጆች ለእናት ሀገራቸው አንድያ ነፍሳቸውን ያለ ስስት ለመስጠት በውትድርና የሙያ ዘርፍ ተሰማርተው የሀገራቸውን አደራ በመወጣት ላይ ናቸው። እኔ በ12ኛ ክፍል ነው የመጣሁት። የግቢ መግቢያ ውጤት አለኝ። እጩ መኮንን ለመሰልጠን ነው። እጩ መኮንን ሰልጥኛው ሀገሬን የሚሰጠኝን ግዳጅ ተቀብዬ ሀገሬን ለማገልገል
ብቁ ዜጋ ሆኜ ሀገሬን የማገልገል ምኞትም ሀሳብም ያለኝ ደግሞ አደርገዋለሁ። በወልቂጤ ዩኒቨርሲቲ ፋርማሲ ፕሮፌሽናል ለ5 ዓመታት ትምህርቴን ጨርሼ ወደ መከላከያ ሰራዊት ተቋም ገብቻለሁ። እንደ አንድ ፋርማሲስት ነገ በተቋም ውስጥ የሚገባኝን አገልግሎት ሰጥቼ አሁን የምናያቸው ታላላቅ አመራሮች ያሉበትን አገር የሚያስጠሩ ፈጥኖ የሚደርሱ ወታደሮች መሆን እፈልጋለሁ። ኢትዮጵያ በቃ እናት ነች፣ ከእናትም በላይ ያው ለእናት የሚሰጥ ክብር አለ፣ ለሀገርም የሚሰጥ አለ። ግን ደግሞ ከእናት በላይ ይበልጥ ደግሞ ለሀገር ትልቅ ክብር ትልቅ ቦታ አለ። ያው ሀገር ከሌለች እናት የለችም። ሀገሬን ለማገልገል እስከ ህይወት መስዋዕትነት ድረስ ቆሜያለሁኝ። ሀገሬን የትኛውንም ድንበር ሊደፍር የሚመጣን ጠላት በቁርጠኝነት ለመመከት ዝግጁ ነኝ። ኢትዮጵያ አየር ኃይል ይሄን ሁሉ የተጓዘበት ዘመን የሀገሪቷን ሉዓላዊነት የሀገሪቷን አንድነት በደንብ አጥንት ከፍሎ ኢትዮጵያን ሲጠብቃት የነበረ ትልቅ ተቋም ነው። እንደዛ ተጉዞ በተለያየ ውጣ ውረዶች አልፎ ዛሬ ላይ ደርሷል። ዛሬ የአራተኛውን ትውልድ የመዋጋት ብቃት የገነባው አየር ኃይላችን በ2030 ወደ አምስተኛው ትውልድ የሚሸጋገር በቁጥርም ከተዋጊ አንጻር አሁን ያለው በእጥፍ ቁጥር የምናሳድግ ይሆናል። የኢትዮጵያ የሀገር መከላከያ ሰራዊት በረጅም ዘመናት ታሪኩ በርካታ የጀግንነት ውጣ ውረዶችን እያለፈ አኩሪ ገድሎችን አስመዝግቧል። ለዘመናት በክብር የሚጠራ የቀጠናው ግርማ ሞገስ ሆኖም በታላቅ ልዕልና ደምቆ ቆሟል።